ሰራተኛዋ አደይ በአሰሪዋ ልጅ የምትሰቃየዋ የቤት ሰራተኛ እንዲሁም ተወዳጇና ተፈቃሪዋ ልጅ በባለፈው ክፍል ላይ የአደይ እህት ብርሃን ክላስ ገብታ በተኛችበት ቢሎ ይዛ ልትወጋት እያሰቃየቻት እያለ እባክሽ ልቀቂኝ እያለች በስቃይ ውስጥ እያለች ነበረ የባለፈው ቪዲዮ እያለቀው። እንዲሁም የአንገት ሐብሉ የኤላ ስላልተገኘ አደይን በድጋሚ እያሰቃየቻት ነበረ። ጃኬቱን እየሰጠቻት ወደ ኤላ ቤት ስትሄድ ውስጡ ያንን የኤላ የአንገት ሐብል አድርጋ ይበርድሻል ልበሹ በማለት ነበር። አደይ ደግሞ እህቷ ድንገት ስለታመመች ድረሺ ስለተባለች እንጂ ምንም ነገር አላሰበችም። ግን ዴቭ ትንሽ ጠርጥሮ ነበር ከመቼ ወዲህ ተንከባከበቻት የሚለውን ነገር። ስለዚህ ይህንን ጃኬት እንድታመጭ እያሉ እያሰቃዩት ነበረ። እንደሷው አንድ የቤት ሰራተኛ ከአሰሪ ጋር ተጣልታ መንገድ ላይ ተቀምጣ የለበሰችው ልብስ ቦዲ ብቻ ስለነበረ ያንን ጃኬት ብላ እና ትንሽ ገንዘብ ሰታት ነበረ ሊሊ ለምትባል። እንግዲህ በዛሬው ቪዲዮ ላይ የጠፋው የአንገት ሐብል እንዲሁም ጃኬቱ ተገኘ ወይ? የታነቀችው ልጅ ፍቅር ምን ደረሰች? ምክንያቱም ብርሃን እያሰቃየቻት በስቃይ ውስጥ ነበር ያለችው። ማንስ ደርሶ አትርፏት ይሆን? እውነትስ ፍቅር ሞታ ብርሃን ጨርሳት ይሆኑ የሚለውን በዛሬ ቪዲዮ ላይ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። አደይ እንግዲህ በአሰሪዋ ልጅ የምትሰቃየዋ የቤት ሰራተኛ በዛሬው ክፍል ላይ ፍቅር በስቃይ ውስጥ እያለች ገብታ የገላገለቻት ልትወጋት ያሰበችው የብርሃን እህት አደይ ነበረች። ብርሃን ሄደሽ አልነበረም ወይ? ምን እያደረግሽ ነው? በማለት እሷን ካገላገለች በኋላ እህትሽ ልትገለኝ ነው፣ ከዚህ ክላስ ይዘሽልኝ ውጪ፣ ይቺ ድሃ የድሃ ልጅ በማለት ፍቅር ስትላት እስካሁን ታግሸሻለሁ፣ እኔን ብዙ ነገር ብለሽኛል፣ በእኔና በእህቴ በቤተሰቦቼ ከመጣሽብኝ በማለት አደይ እንደዛ የምታሰቃያትልኝ በጥፊ እታጮላታለይ። ፍቅር ጦልጧሊትን ማለት ነው። እህቷን እየጎተተችና ያዘችውን በፌስታል ልብሷን አንጠጥላ ወደ በር ትወስዳትና ሸኝቼሽ አልነበረም ወይ? ለምን ቀረሽ? ለምን ተመለስሽ? በማለት አደይ እህቷን ትላታለች። እህቴ ምን ላድርግ አንቺን እንደዛ እያሰቃየችሽ በማለት ትነግራታለች። እኔ ምንም ልሆን እንዴት እንደዚህ ከባድ ጥፋት ታጥፊያለሽ? እኔ ለሷ መልስ አጥቼ ነው ወይ? በማለት ለእህቷ ትነግራታለች። ምክንያቱም እንዴት እሷን ልክ ታላስገባት እንዴት እሄዳለሁ አንቺን እንደዛ ስታሰቃይሽ ብላ ነገረቻት። እኔ ለሷ መልስ አጥቼላት አይደለም፣ እኔ ሰው ቤት ስትኖሪ እንደዚህ አይደለም በማለት ለብርሃን ትነግራታለች። እንደዚህ ተሰቃይተሽ ነው ወይ ብዙ ብር የምታመጪው? እህቴ እኔ የጠቀምኩሽ መስሎኝ ነው። እንዴት አታስታውሽም? ለምን ትልፈሰፈሻለሽ? እዛ እኮ ወንድ ልጅ እንኳን ሲያናግርሽ የማትበገሪ ነበርሽ በማለት ለብርሃን ትነግራታል። ሁሉንም ነገር በትዕግስት ነው። ስለዚህ በልህ የሚሆን ምንም ነገር የለም። አባታችን እናታችንን እንዴት እንደሚያሰቃያት ታቂ ነበረ። ስለዚህ ምን ተረፈ? ሁሉም ነገር በስቃይ የሚሆን ነገር የለም። እናቴንም ቢሆን ካለችበት አውጥቼ አሁን ያለሁበት ወይንም አመቻችቼ ላመጣት ነው እያለች እህቷን ታጽናናታለች። በቃ ይህንን ለእናቴ ነው የምነግራት ብላ ብርሃን ስትል በጭራሽ እንዳትናገሪ አሁን መሄድ አለብሽ በማለት ብርሃንን ትሸኛታለች። አደይ ምግብ እየሰራች ድንገት ፍቅር ጦልጧሊት ትገባና ጸጉሯን ታንቃታለች። ጃኬቱ የት ነው ያለው? የአንገት ሐብሉን አንጪ በማለት አስፈራራቻት። እኔ ጃኬቱን ስትሰጪኝ ውስጡ ሐብል መኖሩን አላወኩም፣ ብርድ ነው ልበሹ ብለሽ ነው ጃኬቱን እየሰጠሽኝ፣ ስለዚህ እኔ ምንም የማውቀው ጉዳይ የለም በማለት ለፍቅር ትመልስላታለች። ስለዚህ ከደመቀ ጋር አለሽ፣ ምክንያቱም ትላንትና እሱ መጥቶ ነበረ፣ ስለ ሐብሉ አሁንም ታውቂያለሽ ማለት ነው። እኔና አንቺና ደመቀን
እመኒኝ እኔ ብቻ ስለ ሀብሉ የምለቃችሁ መስሎሽ ከሆነ ተሞኝተሻል በማለት እጇን ጨብጣ ታሳምናትና አንገቷን ታንቃታለች። ድንገት የሚወዳትና የሚያፈቅራት ልጅ ደግሞ ዴቭ ይገባና ምንድነው የተፈጠረው? ፍቅር ምን እያደረግሻት ነው? በማለት ፍቅርን ይቆጣታል። ይሄ የኔና የአደይ ጉዳይ ነው ያንተ ጉዳይ አይደለም በማለት ከዛ ከኪችን ጥላት ትወጣለች። ዴቭ በጣም ይናደዳል። አሁንም ፊቷን አዙራ ምግቡን እየሰራች የኔ ቆንጆ ሲከፋሽም ስትቆጭም ስትደሰችም ፊትሽ የማይቀየር በማለት አሁንም በሀሳብ ጭልጥ ብሎ የፍቅሩን እያስታወሰ ነበር። ምነው በሀሳብ ጭልጥ አልህ ዴቭ በማለት እሷ ዞር ብላ ስታይ ቆሞ እሷን እያሰበ ነበር። ስለዚህ አንቺ እኮ ስትደሰችም ስትከፊም ፊትሽ ያው ነው በማለት አሁን ለሷ ይነግራታል ማለት ነው። አሁን ከዚህ ክላስ ማለት ከዚህ ክችን እንድትወጣልኝ ፍቅር ከመጣች ሌላ ችግር ነው የሚፈጠረው በማለት ትለዋለች። አንቺ ማለት እኔ ባንቺ ፍቅር እየተጎዳሁኝ ነው፣ አንቺ ደግሞ እያሸሸሽኝ ነው በማለት እሱ ይነግራታል ማለት ነው። አንተ ለምን ፍቅርን አትረዳትም? ፍቅር እኮ ባንተ ምክንያት ነው እንደዚህ የምትሆነው በማለት ተነግረዋለች። እሱ ምንድን ነው እያለው አንቺ እንደምታስቢያት መልካም ሰው አይደለችም ፍቅር። አንቺ እንኳን የሌላ ብትሆኚ እሷ መቼም የኔ ልትሆን አትችልም በማለት እሺ እረዳሻለሁ በማለት ለአደይ ይመልስላታል። ሊሊ የምትባለው ልጅ ያንን ጃኬት ልሽጠው ወይ እጅ ላይ ያለው 20 ብር ብቻ ነው ቸገረኝ እያለች መንገድ ላይ እየተብሰለሰለች ነበረ። ያንን ጃኬት ለመሸጥ ኪሱን ስትዳብሰው የአንገት ሀብል አለ። ያ የአንገት ሀብል የድሮ የልጅነቷ ፍቅረኛዋ የኤላ ነበረ። ያንን ሀብል እያሸተተች ኤላዬ በማለት እኔ እናንተ ልንገናኝ ነው ወይ አደይ? እኔና ኤላ እንድንገናኝ የተላክሽ ነሽ? የት ነው የማገኝሽ? በማለት በጎዳናው ላይ እሷን እየፈለገቻት ነበር። እንዴትስ እሱ ቤት ነው ወይ የምትሰራው? በማለት እየተብሰለሰለች ነበር። ደመቀና ኪንጎ ደግሞ ፍቅር ላይ እየዛቱባት ነበር። ምክንያቱም አደይን ሌባ አስባለቻት፣ እሷንማ ካገኘኋት እገላታለሁኝ እያለ በጣም እየዛተ ነበረ። ምክንያቱም አደይ እንድትደፈርና እንድትታገት ያደረገቻት ፍቅር ስለሆነ አሁንም ደግሞ የአንገት ሀብሉን የሰረቀችው እሷ ናት እያለች እያሰቃየቻት እንደሆነ ስለተረዱ ወደዛ እየተንጦለጦሎች ስትመጣ ደመቀ ምንድን ነበር እያላት እኔ አንቺን አያድርገኝ፣ አንቺን እዚህ ክብሪት ለኩሶ ነበረ እዚህ ቤት መስራት በማለት ያስፈራራታል። ስለዚህ አንተ ድሃ የድሃ ልጅ በማለት እሱንም ስትለው በጥፊ ግጥም አድርጎ አዎ ድሃ ነኝ በማለት ይነግራታል። ያኛው ደግሞ ንጉሱም ተብየው በእሷም ሊመታት ነበርና ይሄኛው ደመቀ እኔ ነኝ በማለት በትዕግስት ነበረ እሱ እንዲያናግራት እየፈለገው። እንዴት በአንድ ጥፊ ትሸኛታለህ ወይኔ እያለ በጣም ተናዷል ማለት ነው ኪንጎ። ሊሊ ደግሞ ያንን የአንገት ሀብሉን ይዛ እየተብሰለሰለች አደይን እየፈለገች ነበር። ምክንያቱም የእሷ የድሮ ፍቅረኛዋ የአንገት ሀብል ስለሆነ የኤላ ኪንጎና ንጉሱ መንገድ ላይ እንደተቀመጡ ምንድን ነበር እያሉት ያንን የአንገት ሀብሉን እይዛ ሀይ ቆንጆ እንዴት ነሽ እያሉ እየፎገሯት ነበረ። እንዴት ነው ልጅንጅንሽ እንዴ እያለ ደመቀ ሲነግራት እባክህ ይቺ ምስኪን ነገር ናት ብሎ ይነግሯል። አረ ይሄኔ ከቀረብካት ከፍቅር እየባሰች ሴጣን ናት በማለት ይናገራል ማለት ነው። በስተ መጨረሻ አደይ ምንድን ነበር ወደ ክላስ ስትጠራ ወደ ፍቅር ክላስ ውሃ አዛት ውሃ እንድታቃብላት ትሄዳለች። ማን ነው ወዬ ፍቅር ስትላት ወዬ አትበኝ አላልኩሽም ወይ ውሃ እንጭልኝ በማለት ውሃ በብርጭቆ ትሰጣታለች። በብርጭቆ ውሃ ስትሰጣት ብርጭቆ ንጹህ ባልሆነ ነው ወይ የምትሰጭኝ በማለት እለዋ ላይ ያንን ውሃ ትደፋባትና አሁን ሂጂ ስትላት ዞር ስትል በጣም በፈገግታ ፊቷ ተሞልቶ ነበር። ምክንያቱም ውሃ ስለደፋችባት ፍቅር ተደስታ ነበረ።
ኤላ ቤት ደግሞ እንትና ሄዶ ነበረ ማለት ነውና የአደይን የሚወዳትና የሚያፈቅራት ልጅ ባርኮቴ በሀሳብ እየተብሰለሰለ ነበር። ኤላ ምንድን ነበር ያለው? ልጅ ሆነን የኔና ያንተ ጓደኝነት ምንም ነገር አንደባበቅም ነበረ። አሁን ግን በጣም ተለውጠሃል በማለት ምክንያቱም አላውቅም እየተከስክ ነው በማለት ነግሮት ነበር። ነው የፍቅር አመል ተጋባብህ ብሎ ነገረው። አይ እንደሱ አይደለም በማለት ይነገራል። እሺ ነው ያቺ ፍቅረኛ ከዳችህ የሚለው ነገር እያነሳበታል። አይ የእሷን ነገር ዳግመኛ ማንሳት አልፈልግም በማለት ኮስተር ይልበታል። እሺ ይህን ልብህን ያሸፈተችው ሴት ታዲያ ማናት ነው አለች በማለት ይነግሯል። አለች ግን እሺ አላለችኝም። እኔም እሷም እንደ ወንድሟ ነው የምታየኝ፣ አደይ እንደ ወንድሟ ስታየኝ በማለት ሲናገር አደይ የውጭው ናት ወይንስ እናንተ ቤት የምትሰራዋ የቤት ሰራተኛዋ ናት ወይንስ ሌላ አደይ ናት በማለት ይናገራል። አዎ አደይ ሰራተኛችን ናት፣ ልቤንም ሀሳቤንም እየሰረቀችኝ እሷ ናት፣ ግን እኔ የፍቅር ጥያቄውን አላቀረብኩላትም በማለት ይናገራል። በጭራሽ አደይ አንተን የምትመጥንህ ሴት አይደለችም። ከቤት ስራ በስተጀርባ ሌላ ትሰራለች። የኔን የአንገት ሀብል ያሰረቀችኝ እሷ ናት። መንገድ ላይ አይቻችኋለሁ በማለት ይናገራል። አየችው ማለት እሷ በዚህ ስራ ላይ ትሰራለች ማለት አይደለም። በጣም አዝንብሃለሁ ስለ አደይ እንደዚህ ስለተናገርክ ብሎ ባርኮቴ ለኤላ ይነግረዋል ማለት ነው። ኤላም በቃ ይቅርታ አድርግልኝ ሲለው ጥሎት ባርኮቴ ወደ ቤት ይሄዳል። እቤት ተሰብስበው አደይ ቡና እያፈላች ነበርና በጣም ባርኮቴ በሀሳብ እየተብሰለሰለ ነበር። ቅድም ስላስቀየምኩህ ይቅርታ ባርኮቴ፣ ነው ተቀይመህኛል አሁንም ብሎ ኤላ ይነግረዋል። አይ ምንም ችግር የለ ብሎ ይናገራል። ግን ቅድም በተናገርከው በጣም አዝኜብህ ነበረ፣ አዝኛለሁ ብሎ ይናገረዋል። አደይ ይቅርታ ስለተናገርኩሽና ስለተፈጠረው ነገር ብሎ ኤላ አደይን ሲነግራት፣ አደይ ደግሞ በተሳሳተና ባልሆነ ነገር አንተን በማነቄ እኔ ነኝ ይቅርታ መጠየቅ ያለብኝ ኤላ በማለት እሷ ስትመልስለት፣ ኤላን የምትወደውና የምታፈቅረው ልጅ ደግሞ የዴቭ እህት ሊዲያ ማለት ነው። ማን ነው ያነቀው? ጭራሽ አንቀሸዋል በማለት ስትናገር፣ ዴቭ ወንድሟ እስኪ አትንጦጦይ ረጋበይ በማለት ይነግራታል ማለት ነው። በስተ መጨረሻ እዛ ከአደይ ጋር ዴቭ ቆሞ ኪችን አሁንም ስለ ፍቅር እሷ ፍቅር እትቀበልህ ምክንያቱም ፍቅርን ተንከባከባት በማለት እያለችው፣ እሱ ግን አንቺ ለምን ታርቂኛለሽ? ካንቺ ሌላ ማንንም ላስብ አልችልም በማለት እየነገራት እያለ ምን ትሰራለህ ብለሽ ደግሞ ኪችን አስገባሹ አይደለ? እንዴት ነው ሳያት የምታስጠላኝ በማለት ወንድሟን ጎትታ ይዛ ስትወጣ ዴቭ አስቢበት አደይ ብሏት ተከትሏት ይሄዳል። እህቱን ሶፋው ላይ እሷ ጋር ደም ብላ እኔ ወደ ሀገር ቤት ወይንም ወደ ቤታችን መሄድ አለብን፣ እኔ እዚህ ቤት ክላሳችን አይጥም አለ፣ ፍቅርንም አልወዳትም፣ ያችም ሰራተኛዋ አደይ ሳያት በጣም ነው የምታስጠላኝ በማለት ለዴቭ ስትነግረው፣ ዴቭ በጣም ይናደድና ስርዓት ያዢ፣ አንቺ መሄድ ከፈለግሽ ጥርግ በይ፣ እኔ ግን አልሄድም ብሎ ለእህቱ ለሊዲያ ይነግራታል ማለት ነው። ፍቅር ተንኮለኛዋ ምንድነው በስተመጨረሻ እያሰበችው እሷ እንደዛ ብላ ብዙም ፊት ስላልሰጠችው ክላሷ ገብቶ ፍራሿ ላይ ዴቭ ተኝት ብሎ አደይን እየተብሰለሰለ ነበር። እዚህ ሰላም ፍለጋ ነው የመጣሁት እያለ ድንገት ሳትቆረቁር ያቺ ፍቅር ተብዬዋ ጦልጧሊት ምን ትሰራለህ? ቆሻሻና ጠባብ ክላስ እዚህ ምን ታደርጋለህ? በማለት ትለዋለች። እኔ ሰላም ፍለጋ ነው። ምን ትሰሪያለሽ አንቺ? እስኪ እንደ ሰው ለማሰብ ሞክሪ። ክላሱ ቆሻሻ ከሆነ የአደይን ክላስ ሲላጽዳላት በማለት አስቢ። ክላሱ ጠባብ ከሆነ ደግሞ ለአደይ ሰፋ ያለ ክላስ እንስጣት ብለሽ አስቢ። ግን መቼ ነው አንቺ እንደ ሰው ሰላም የምታስቢው? እኔ እዚህ የመጣሁት ሰላም ፍለጋ ነበር በማለት ጥሏት ይሄዳል። ደረጁ ላይ ቁጭ ብሎ ለባርኮቴ ስልክ ይደውላል። የደወለው ስልክ ምንድን ነበረ? አደይ እኔ ስጠጋት ትሸሸኛለች፣ እባክህ ጥያቄ ላትቀበለኝ ነው ማለት ነው፣ እስኪ አንተ አናግርልኝ በማለት ለባርኮቴ ይነግሯል። በቃ
አልተሳካም አልሆነም ማለት ነው። እምቢታለች ምን ይደረጋል በማለት እሱን ነግሮት ነበር። አንተን እንደ ወንድሟ ስለምታይህና ስለምታቀርብህ እሺ ልትል ትችላለች፣ ግን ጠይቅልኝ በማለት ይህንን ሀሳብ ለባርኮቴ እየነግረዋለ ማለት ነው። ባርኮቴም እሺ እሞክራለሁ ብሎ ወደ ኪችን ገብቶ እሷን እያጽናናና እንዴት ነው በማለት እሷን እየጠየቃት ነበረ። አንተ ቤት ውስጥ ካለህልኝ እኮ አንተ ወንድሜ ካለህ ምንም የሚሰማኝ ነገር የለም አመሰግናለሁ በማለት ባርኮቴን ታመሰግነዋለች። እሺ ሰሞኑ እንዴት ነበር? ዴቭ እየተንከባከበሽ ነው አይደለ? በማለት ለአደይ ይነግራታል። አዎ ዴቭ በጣም መልካምና ጥሩ ልጅ ነው በማለት ስታመሰግነዋለች። ዴቭ ሾከክ ብሎ እያየ ነበረ። ትንሽ ያሳሰበኝ ሰሞኑ የሀብሉ መጥፋት ነው በማለት ለባርኮት ትነግሯል። እሱም እቅፍ ያደርጋታል። እቅፍ አድርጓት ዴቭ እያያቸውና ዴቭ በጣም ይናደድና ይመለሳል ማለት ነው። በስተ መጨረሻ እንግዲህ ፍቅር ተንኮለኛ የዛን ያሯሯጧት ኪንጎና ደመቀ ማለት ነው መንገድ ላይ እየሮጠች ያዩዋታል። ፍቅር እየሮጠች ሊዲያና ኤላ አይተዋት ነበር። ምክንያቱም ደመቀ በጥፊ ስላጮላት እየሮጠች የመጣችበትን መንገድ እየተገላመጠች እያየች ነበርና ምን ሆነች ነው በማለት ጥያቄ ጠይቀዋት ነበር። የአንገት ሀብሉን አገኝ ሆይ በማለት ለኤላ ስትነግረው ኤላ አላገኘውም በማለት ለሷ ይመልስላታል። እሱን ላጣራ ሄጀ ነው በማለት ደግሞ እሷ ትመልስለታለች። በስተመጨረሻ ሊሊ መንገድ ላይ ተኝታ አደይን ያያችሁ እያለች ነበር። ምክንያቱም እዛ ጃኬቱ ውስጥ የድሮ ፍቅረኛዋ የኤላን የአንገት ሀብል ስላገኘችው ያንን የአንገት ሀብል ይዛ ተኝታ ነበረ። ሊዲያ ታገኛታለች። ያየቻት ጃኬቱንም ስለለበሰችው ነው። ኤላም እያያትና ሊሊ በማለት ይደነግጣል። እሷም ትደነግጣለች ማለት ነው። ምክንያቱም የበፊት ፍቅረኛሞች ናቸው። የአንገት ሀብልህን ስጠኝ ስትለው ይሄ ከአባቴ የተሰጠኝ ስጦታ ስለሆነ ወንድ ልጅ ስወልድ ለወንድ ልጄ ነው የምሰጠው፣ አንቺም ወንድ ልጅ ካልወለድሽልኝ ይሄ የአባቴ ስጦታ ሊሰጠው አይችልም በማለት ተናግሮ ነበር። ይሄንን አስታውሳ ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ቪዲዮውን እስከ ፍጻሜው እያያችሁ ላይክና ሼር እንድታደርጉ በአክብሮት እጠይቃለሁ። ፍቅር እንግዲህ ያዳነቻት ያቺ የምታሰቃያት ልጅ አደይ ናት ማለት ነው። መጨረሻ ፍቅር ሌባ መሆኗ ይታወቃል ማለት ነው። ያንን በቀጣይ ቪዲዮ የምናየው ይሆናል። ባይ ባይ ቤተሰብ።